ከሚባል ሰው ፊት ለፊት የሬሳ ሳጥን ሲሰባበራ ያለው ያመመኝ ነው። 4 ዓመት መድኃኒት እየወሰድኩ ነው። እዚህ ላሉ የነገርካቸው ሰዎች አሉ? ምንም አልተናገርክም። በመኝታ ላይ ያለ ነው አታክ ያደረገ። ምክንያቱም ይሄ ነገር እንደዚህ እንደ ተላላፊ አይነት ቤተሰብህንም ከዚህ በፊት አታክ ያደረገ ነገር ነው። ልክ እንደዚህ አይነት ነገር ነው። እምነቴ ራሱ የቀየርኩት ለዚህ በሽታ ብዬ ነው። እዚህ ከመጣሁ በእርግጥ ዛሬ መድረሴ ወደ ጌታ ስለመጣሁ ነው እንጂ በጣም ከብዶኝ ነበረ ስራ መስራት እስኪያቅተኝ ድረስ። ወደዚህ ሰው ተመልሶ እንዳይመጣ ከልክያለሁ። ምክንያቱም እኔ ማየው ይሄ ሰውዬ ሲያግበሰብስ እንደዚህ በቃ እውነት ነው ነው። በገንዘብ ሁኔታ ላይ የራስ ብዙ ነገሮች አሉ። ከእግዚአብሔር የምጠብቃቸው ሁለት ነው። በእርግጥ ማየው ሁለት ሞት በምህረት አንተን ያሻገረ ሰው ነው። 2 ጊዜ ከመኪና ወድቄ ያለው ጥረት ውስጥ የገባበት ጉዳይ እያየው ነው ያለው። ይናገረኛል ብዬ ነው። እግዚአብሔር ይናገረኛል ብዬ ማለት ነው። እግዚአብሔር ይናገረኛል በአንተ ውስጥ ማለት ነው። ዋው! እግሮች ሁሉ ወደ አዳማ ይቾክላሉ። አሜን። ከቅርብ ጊዜ በኋላ ታያላችሁ። እንኳን መቀመጫ አይደለም ይሄ ግቢ መቆሚያ እስከማይኖረው ድረስ ወንድሙ የሚል ስም እሰማለሁ። ወንድሙ ስምህ ነው? ወንድሙ ከማን ጋር ነው የመጣው? ጓደኛዬ እና እሺ፣ የት ሀገር ነው የምትኖረው አንተ? እዚሁ ነው የምኖረው። ትውልዴ ሌላ ቦታ ነው፣ ለስራ ነው እዚህ የመጣሁት። እዚህ አዳማ። አንተን የሚከታተልህ ከልጅነትህ ጀምሮ የሚከታተልህ አንድ መንፈስ አለ፣ የሞት መንፈስ። ያለ እድሜ ያለ ጊዜ እንድትሞት የሚፈልግ የሞት መንፈስ አለ። ያንን የሞትን መንፈስ ዛሬ እናፈርሰዋለን። አሜን አሜን። ምክንያቱም ወንድሙ ከሚባል ሰው ፊት ለፊት የሬሳ ሳጥን ሲሰባበራ ያለው። አሜን። እየሰማህ ነው ምልክ ነገር? አዎ፣ ያመመኝ ነው። 4 ዓመት መድኃኒት እየወሰድኩ ነው። እያመመክ ነው። ለእግዚአብሔር ክብር አጨብጭቡ። ለጌታ እልልታ ያንስበታል። የእግዚአብሔር ሰው ለ4 ዓመት ነው መድኃኒት እየወሰድኩ ያለው። ለ4 ዓመት ምንድን ነው የሚያመህ? በቃ ሰውነቴ፣ እጄ፣ እግሬ ያብጣል፣ ያቃጥለኛል። ያብጣል፣ ያቃጥላል። ምንም ይሄንን በምን ላውቅ እችላለሁ? ነግረኸኛል? አልነገርኩም። እዚህ ላሉ የነገርካቸው ሰዎች አሉ? ምንም አልተናገርክም። ለእግዚአብሔር ክብር አጨብጭቡ። በአንድ ሰው ላይ የታወጀ የሞት አዋጅ በመገልበጡ ምክንያት ደስተኛ የሆነ ሰው ለእግዚአብሔር ክብር ያጨብጭቡ። እሺ፣ አሁን የእግዚአብሔር መንፈስ በእናንተ ውስጥ ከሌለና አይናችሁ ካልተከፈተ እዩት። ልጁ ነው ጽድት ያለ ልጅ፣ ያማረ ልጅ፣ ዝንጥ ያለ አለባበስ የለበሰ ልጅ ነው። አሁን እዚህ ጋር የሞት ምናምን ብትል አሁን በምንድን ነው የሚገባው? ስታዩት ያምራል፣ ቆንጆዬ ልጅ ነው ለብሷል። ከሱ ጋር አያይዤ ልጸልይ ለ11 ሰዎች ያለ ጊዜ የመጣ የሞት አዋጅ አፍርሻለሁ በኢየሱስ አሜን። አፍርሻለሁ በኢየሱስ አሜን። አፍርሻለሁ በኢየሱስ አሜን። በኢየሱስ ስም ይፍረስ አሜን። በኢየሱስ ስም ይፍረስ አሜን። በኢየሱስ ስም ይፍረስ አሜን። ባይዘወይ ከቅድም ጀምሮ በመንፈሴ ላይ የሞትን መንፈስ እንድመታ ልቤ ላይ ከብድ ብሏል። እንዳትዘናጉ እሺ። ማፍረስ ያለብን ነገር እናፈርሰዋለን። አሜን። ጨብጡትና ትንቢት ተናገሩበት። ያለ ጊዜ አትሞትም በሉት። ያለ ጊዜ አትሞትም። አሜን። ና ወንድሜ፣ ለእግዚአብሔር ክብር አጨብጭቡለት። ለጌታ ለኢየሱስ ሰለታ እግዚአብሔር እድሜ ይቀጥልልሃል። አሜን። ለ4 ዓመት ሙሉ ስትውጠው የነበረው መድኃኒት ምንም መፍትሄ አልሰጠህም። መድኃኒቱ ምንም መፍትሄ አላሻለህም። ኬዙ አሁን በመድኃኒት ሊፈታ የሚችል ጉዳይ አይደለም። የማየው ነገር ስፒሪቹዋል ነው፣ መንፈሳዊ ነገር። ምክንያቱም አንድ ቀን በህልም መጥቶ ነው ጠላት አንተን አታክ ያደረገ። በህልም በመኝታ ላይ ያለ ነው አታክ ያደረገ። ምክንያቱም ይሄ ነገር እንደዚህ እንደ ተላላፊ አይነት ቤተሰብህንም ከዚህ በፊት አታክ ያደረገ ነገር ነው። ልክ እንደዚህ አይነት ነገር ማለት ነው። ይሄ መንፈስ ነው። እየሰማኸኝ ነው? ስለዚህ አሁን መንፈሳዊ ስለሆነ ለሱ የሚያስፈልገው መልስ መንፈሳዊ ነው።
ባይዘዌይ አሁን ባንተ ምክንያት 1 2 3 4 5 6 7 ለ7 ሰዎች መለኮታዊ ጉብኝት ከሰማይ ሲሆንላቸው እመለከታለሁ። ሃሌሉያ። የእግዚአብሔር ሰው እሺ፣ ቤተሰቡ 7 ናቸው። ቤተሰባችሁ ስንት ነው? 7 ነን። ባንተ ምክንያት ለ7 ሰዎች ፈውስ ሲሆን አያለሁ። ለጌታ እልልታ ጭብጨባ። መተህ ትመሰክራለህ። እመሰክራለሁ። ያላረኩት ጥረት የለም። ምንም እምነቴ ራሱ የቀየርኩት ለዚህ በሽታ ብዬ ነው። 2 ዓመት ሆነኝ ወደ ጌታ ከመጣሁ ማለት ነው። ወደ ጌታ ከመጣ ይሄ ከአቅሜ በላይ ሲሆን ምናልባት እዛ ሄጄ ይሻለኛል ብዬ ወደዚህ መጣሁ። እዚህ ከመጣሁ በእርግጥ ዛሬ መድረሴ ወደ ጌታ ስለመጣሁ ነው እንጂ በጣም ከብዶኝ ነበረ ስራ መስራት እስኪያቅተኝ ድረስ። አይዞ፣ ኢየሱስ ጣልቃ ዛሬ ገባ። አሜን። ልክ እንደ አልዓዛር ይኸው ኢየሱስ በስምህ ጠርቶ አወጣ። ደስ አለህ? በጣም ደስ ብሎኛል። ኢየሱስ በስምህ ጠርቶ ሲያወጣ ደስ ብሎኛል። ደስ አለ ወንድሜ? ደስ ብሎኛል። ደስ ብሏል። በጣም ያለበትን ችግር ታውቃለህ? በደንብ ነው የማውቀው። ዋው! ለኢየሱስ ክብር አጨብጭቡ። ሰት ተነስ፣ ከላዩ ሳት አንተ እጆች አይኔ ነኝ ሂድ፣ ከላዩ አስተኛው። ምንድነው ተሸክ አንቶት አንዳንድ በነገራችን ላይ ላብራቶሪ የማያያቸው በሽታዎች አሉ። ላብራቶሪ የማያያቸው ችግሮች አሉ። እነዛን ችግሮች የናዝሬቱ ኢየሱስ ነው ነቅሎ የሚያወጣቸው። ከዶክተር የተሰወረ ከነርስ የተሰወረ ተደብቆ ያለ ችግራችሁ ዛሬ በኢየሱስ ስም የተነቀለ ይሆን። አሜን። በኢየሱስ ስም የተነቀለ ይሆን። አሜን። በኢየሱስ ስም የተነቀለ ይሆን። አሜን። አባት ሆይ ፍጹም ፈውስ እንዲሆንለት ለክብርህ እንድታቆመው በሱ ምክንያት የሚገርም ነው። ባንተ ፈውስ ምክንያት አነጋጋሪ ነገር ይሆናል። አሜን። በቅርብም በርቀትም የሚያውቁ ሰዎች ጉድ እስኪሉ ድረስ አሜን። ይህንን ውሃ ወደ ኢየሱስ ክርስቶስ ደምነት ቀይሬዋለሁ። ፓስተር በረከት እና ወደ ኢየሱስ ክርስቶስ ደምነት ቀይሬዋለሁ። ያዘ ጨብጠኝ። አይኔ ነኝ ተስከላው ሳት ከዚህ በኋላ ይሄ የሞት መንፈስ ወደዚህ ሰው ተመልሶ እንዳይመጣ ከልክያለሁ። ፍጹም ፈውስና ሰላም ይሆንለት። ለእግዚአብሔር ክብር አጨብጭቡለት። ማንም ሊዘጋ የማይችለው ትልቅ የተከፈተ የሥራ በር ወደ አንተ ሲመጣ፣ አሜን አሜን። ጌታ በኢየሱስ ስም ይሁንልኝ። አሜን አሜን። እስቲ ማንም ሊዘጋ የማይችለው በል እስቲ። ማንም ሊዘጋው የማይችለው የተከፈተ የሥራ በር እጄ ላይ ገባ በል እስቲ። እጄ ላይ ገባ። እባረካለሁ፣ ለበረከት እሆናለሁ። ለ6 ሰዎች በረከት የምሆነው እኔ ነኝ በል እስቲ። ለ6 ሰዎች በረከት የምሆነው እኔ ነኝ። ለቤታችሁ 6 ሰዎች አየውና ለ6ቱ በተለይ በረከት የምትሆነው አንተ ነህ። አሜን አሜን። ሰዓት ይሁንልን። ለጌታ ክብር አጨብጭቡለት። 6 ናቸው። ከሱ ውጪ 6 ናቸው። ቤቱ ስንት ናቸው? 6። ማይክ ስጠው። ስንት ናቸው? 6 ናቸው። ምን አልኩ እኔ? ለ6 ሰዎች አልኩ እኮ። በረከት የምትሆነው ማነ? አንተ ነህ። በጌታ በኢየሱስ ስም ክብር ይሁንለት። ለአንድ ሰው ልተንብይ፣ ከራሳችሁ አልፋችሁ ለብዙዎች በረከት ትሆናላችሁ። አሜን። በረከት ትሆናላችሁ። አሜን። በረከት ትሆናላችሁ። አሜን። በረከት ትሆናላችሁ። አሜን። አጃጃጃ መጣብኝ። የሆነ እሳት ላይ በኃይል እየፈሰሰ ነው። አሜን። ከዮሴፍ የተነሳ የጲጢፋራ ቤት እንደተባረከ ከናንተ የተነሳ ከዮሴፍ የተነሳ የጲጢፋራ ቤት እንደተባረከ ከናንተ የተነሳ ቤተሰባችሁ ይባረካል። አሜን። ለብዙዎች በረከት ትሆናላችሁ። አሜን። ለብዙዎች በረከት ትሆናላችሁ። አሜን። ባካማኝ ብለው ወሰድ
በስራቸው ብዙ ሰው ማስተዳደር የሚጀምሩ ሰዎች እያየሁ ነው ያለው። አሜን። ለብዙ ሰው በረከት የሚሆኑ ሰዎች እያየሁ ነው። አሜን። ያ ሰው እኔ ነኝ ያለ ጮኸ አሜን ብሎ ይውሰድስ። አሜን። አሜን ብሎ ውሰድስ። ወሰድ። ከዛሬ ጀምሮ በልስቲ ከዛሬ ጀምሮ ገንዘቦች እኔ የምለውን ሰማ። ገንዘቦች በልስቲ ገንዘቦች በሁለት እጅ ገንዘቦች በከባድ ፍጥነት ወደ እኔ ይመጣሉ በልስቲ ይመጣሉ። ከማን ጋር ነው የመጣው? ብቻዬን ነው የመጣሁት። እዚህ ሀገር ነው የምትኖረው? ያው እዚህ ነው የምኖረው። ምንድነው የምትሰራው ስራ? ሴልስ ነኝ። ምንድነው? ሴልስ ሽያጭ ነኝ። ምኖች ወደ እኔ ይመጣሉ በላልኩ? ገንዘቦች። ለጌታ ለኢየሱስ እልልታ ያለው ቅዝቅዝ ያለ ነገር ነው እሱ። ሽያጭ በውስጤ የምጠብቀው ነገር አለ። አዎ ከእግዚአብሔር ጋር አሁን ባልከው መንገድ ማለት ነው። አዎ እየጠበቅኩኝ ያለሁት እግዚአብሔር ነው። ይኸው እግዚአብሔር አየ መልስ ሲያመጣልህ። አሜን። እውነቴን ነው። በገንዘብ ሁኔታ ላይ የራሴ ብዙ ነገሮች አሉ። ከእግዚአብሔር የምጠብቃቸው በእርግጥ ይመጣሉ። አሁን ጌታ ምን አለክ? ተናግሮኛል። ምን አለክ? የገንዘብ አይነቶች ገንዘቦች ወደ አንተ ምን ይሆናሉ? ይመጣሉ። ገንዘብ ሳይሆን ገንዘቦች ስለማቅ ነው በውስጥ። ይኸው ነገርኩህ እኮ ገንዘቦች አልኩህ እኮ። አሜን። ደስ አለ ወንድሜ። በጣም ማን ነው ለጌታ እልልታ ጭብጨባ ያለ? ምክንያቱም እኔ ማየው ይሄ ሰውዬ ሲያግበሰብስ እንደዚህ በቃ እውነት ነው። ብጠብቀው ነገር ለዚህ ነው በሁለት እጄ ያልኩት። ባካችሁ ይሄን ሰውዬ ትጫው ወደ እናንተ በኢየሱስ ውሰደው፣ በጌታ በኢየሱስ አሜን። ገንዘቦችን ወደ እናንተ ጠራዋቸው፣ አሜን። ጠራዋቸው በጌታ በኢየሱስ። አሜን። ና በሉ እስቲ ናን ቀጥሉና ኑ በሉ እስቲ ኑ ቲ ታታታ አንድ ሰው ጮሆ ኑ ይበል እስቲ ኑ ሪካታታታ ባይዘዌ በጣም እግዚአብሔር ምህረቱን ያገነነልህ ሰው ነህ። እውነት ነው። በተለይ አንደኛው በቃ አልቋል የተባለ ነው። ሁለት ነው በእርግጥ ማየው። አንደኛው አልቋል የተባለ ሁለት ሞት እግዚአብሔር በምህረት አንተን ያሻገረ ሰው ነህ። ሁለት ጊዜ ከመኪና ወድቄ ያለው። ሁለት ጊዜ ከምን ወድቀሃል? መኪና ሹፌርም ነኝ። እሺ ሴልስም ነኝ። ሁለት ጊዜ የዛሬ 10 ዓመትና የዛሬ 7 ዓመት አካባቢ ሁለት ጊዜ መኪና ተገልብጫለሁ። በተለይ አንደኛው በቃ ከባድ የሚባል ነው ማየው። የቤት መኪና ይዤ ተገልብጬ እንደውም የሰው ሕይወት አልሞተብኝም፣ ተርፎልኛል። በጣም ወደ 8 ሰዎች ነበር ያስኩት። እሺ ከዛ ላይ ምልክቱ ሁሉ አለ፣ እጄ ላይ ምልክቱ ሁሉ አለ። ለእግዚአብሔር ክብራቸው ብቻ። ስንት ጊዜ ነው ይሄ አደጋ የተከሰተው? ሁለት ጊዜ ነው። ሁለት ጊዜ። እኔ ስንት ጊዜ አልኩኝ? ሁለት ጊዜ። እዚህ ቤት እግዚአብሔር አለ። ለእግዚአብሔር ክብራቸው ብቻ። ወንድሜ እኔ እናንተ እንተዋወቃለን። እንደዚህ አይነት ነገር ደረሰብኝ ብለህ ለኔ ወይ እዚህ ላሉ አገልጋዮች የነገርከው ነገር አለ? ለመጀመሪያ ነው የመጣው። ስለዚህ ማን ነው የተናገረክ? እግዚአብሔር ነው። ለእግዚአብሔር ክብራቸው ብቻ። ዛሬ በኢየሱስ ክርስቶስ ስም እጸልይላችኋለሁ። በሰው ሆነ በሰይጣን የተቀነባበረ የትኛውንም አደጋ በኢየሱስ ስም ከዘመናችሁ ላይ አፍርሻለሁ። አሜን። 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 ባይዘው የእግዚአብሔር መልአክ ወደ አንድ ቤት ሲገባ 1 2 3 4 5 ሰዎች ላይ ብርሃን ሲያበራ ያለው የሰማችሁ ነው። ለሱ ብቻ አይደለም። ዛሬ በኢየሱስ ክርስቶስ ስም እናገራለሁ። ለብዙዎቻችሁ የእግዚአብሔር መልአክ እቤታችሁ ይገባል፣ ብርሃን ያበራላችኋል፣ ጨለማን ከቤታችሁ ላይ ገፎ ያወጣዋል። የእግዚአብሔር ሰው 5 ናቸው። ቤት ስንት ናችሁ? ከእናት ከአባት ውጪ 5 ነን። 5 ነን። ለእግዚአብሔር ክብር አጨብጭቡለት። ይኸውልህ ያንተ ዋና መልእክትህ 2 ነው። አንደኛ ብዙ ገንዘቦች ወደ አንተ ይመጣሉ። እውነት ነው። ሁለተኛ ረጅም ዕድሜና ጤና እግዚአብሔር ይሰጣል። አሜን አሜን። አሁን ጠላት በአንድ ጉዳይ አያለውና በቃ ነፍስ ውጥረት ውስጥ የገባበት ጉዳይ እያየው ነው ያለሁት። በቃ ውጥረት ውስጥ ገብተሃል። በጣም ማለት ከባድ ውጥረት ነው አሁን የማየው ከምትለው በላይ ነው። ምክንያቱም በቃ እንትን መውጫ መግቢያ አሳጥተውታ ያለው የሰማነው መላው ነገር ግን እግዚአብሔር አምላክ
ለአልዓዛር የደረሰ ጌታ አሜን ላንተ ሲደርስልህ ያለ አሜን። በዛ በተጨነክበት ጉዳይ ላይ ክብሩን ገልጦ ክብር ለሱ ሲወስዳ ያለው አሜን አሜን። አንተ እጆችን ብዙ ብሮችን ይኸው እጅ ላይ ያስገብቻለሁ። ይናገረኛል ብዬ ነው። እግዚአብሔር ይናገረኛል ብለህ ማለት እግዚአብሔር ይናገረኛል በአንተ ውስጥ ማለት ነው። ዋው! በምንድን ነው የእኛን አገልግሎት አይተህ የመጣኸው? እኔ በቲክቶክ ላይ ምናምን ነው የማየው። በቲክቶክ ላይ በዚሁ አጋጣሚ እንግዲህ እንንገራቸው። የኔ ስም እየተመሰሉ የሚያወሩ ብዙ ሰዎች አሉ። አትሸወዱ። ፌስቡክ ላይ በሜሴንጀር መልእክት ይልኩላቸዋል። እኔ ለማንም ሰው መልእክት ልኬ አላውቅም። በእኔ ስም ከ100 በላይ ተከፍቷል። የኛ ትክክለኛ የፌስቡክ አድራሻ አፖስትል ይዲዲያ ጳውሎስ ገብረ ይላል። 202,000 ተከታይ ያለው በቃ በሱ ነው የምትለዩት። የኛን 202,000 ተከታይ ያለው። ከዛ ውጪ በእኔ ስም የተከፈተ ሁሉ ፌክ ነው። ድምፅ እየቆራረጡ ይልካሉ። እኔ ላይቭ ላይ ያገለገልኩትን ያችን ድምፅ እየቆራረጡ ይልካል። ልከውልሻል አንቺ እንደዚህ የሚላክላችሁ ተጠንቀቁ። ፌስቡክ ላይ እንዳትሸወጅ። እኔ አይደለሁ እኔ ጊዜውም የለኝም ስራ አልፈታውም። ብዙዎችን ነው የሚያታል። የቲክቶካችን ደግሞ 37,500 የቸርች ስም ነው። በእኔ ስም ቲክቶክ የለም። ቢቢሲ ቸርች አዳማ ነው የሚለው። ስለዚህ እሱን ያው እንግዲህ የምታደርጉትን አድርጉና ተከታተሉ። አሜን አሜን። ምንድነው ዩቲዩባችንም አፖስትል ይዲዲያ ጳውሎስ /ጋድ ግሬስ ቲቪ ሚል ነው። 99,000 ምናምን መቶ ተከታይ ያለው ነው። በቅርብ ጊዜ ውስጥ የ24 ሰዓት ቻናላችንን ጋድ ግሬስ ቲቪ ከመንፈሳዊ ዓለም ላይ ወደ ጋዱ ዓለም ስበና አወረድ ነው። ወንድሜ ያንተን አላቅም። አሁን ዘመኑ የኔ ነው። ጊዜው የኔ ነው። ጨብጠው አጠገባቸው ዘመኑ የኔ ነው ብሉትስ። ዘመኑ የኔ ነው። ጊዜው የኔ ነው ብሉስ። ጊዜው የኔ ነው። አየሩ ይሰማል፣ ፍጥረት ይሰማል፣ ትውልድ ይሰማል፣ ዓለም ሁሉ ይሰማናል። ከያቅጣጫ እግዚአብሔር ወረደ የተባለ እግሮች ሁሉ ወደ አዳማ ይቾክላሉ። አሜን። ከቅርብ ጊዜ በኋላ ታያላችሁ። እንኳን መቀመጫ አይደለም ይሄ ግቢ መቆሚያ እስከማይኖረው ድረስ እግዚአብሔር ቤቱን በክብሩ ይሞላዋል። አሜን። በኃይሉ ይሞላዋል። አሜን። በሕዝቡ ይሞላዋል። አሜን። አሁን መካፈል ካለብህ በጊዜ ቶሎ ቶሎ ብለህ ነው። በየቤታችሁ ጸሎታችሁ አንድ ነገር፣ ጌታ ሆይ የጋድ ግሬስ ቲቪ እስቲ አሜን በሉ እስቲ። ያ ቲቪ ነፍሳት የሚድኑበት ሰው የሚፈወስበት ብዙ ጊዜ እግዚአብሔርን ታግሰናል፣ ጠብቀናል፣ ትዕግስት አድርገናል። እግዚአብሔር በሰጠን ዘመን እግዚአብሔርን እናስከብረዋለን።